ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ማር እንዴት ነው ለአንጎላችን ጤና ተመራጭ ነው የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። በተለይ ደግሞ ማር ምን ንጥረ ነገሮችን ስለያዘ ነው ለአንጎላችን ሴሎች ለአንጎላችን ጤንነት ተመራጭ ነው የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ማር እንደሚታወቀው በከፍተኛ ደረጃ እጅግ በጣም አስፈላጊ እጅግ በጣም ወሳኝ የሆኑ ንጥረ ነገሮችን በደንብ ስለያዘ ለአንጎላችን ጤናና አጠቃላይ ለአንጎላችን ሴሎች በጣም አስፈላጊ ከሚባሉ ምግቦች አንዱና ዋነኛው ነው ማለት ነው። እንደሚታወቀው አንድ የሾርባ ማንኪያ ማር በቀን የሚያስፈልገንን 25% አካባቢ ካልሽየምን፣ ቫይታሚን ቢ ኮምፕሌክስ ብለን ጠራቸው ለምሳሌ ቫይታሚን ቢ1፣ ቫይታሚን ቢ3፣ ቫይታሚን ቢ7፣ ቫይታሚን ቢ9 የመሳሰሉ ነገሮችን እንዲሁም ደግሞ ቫይታሚን ቢ12ን ይዟል ማለት ነው። ሌላው ደግሞ ቫይታሚን ሲ፣ ቫይታሚን ዲ እንዲሁም ደግሞ ኦሜጋ 3 ፋቲ አሲድ የመሳሰሉ እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን በጣም በደንብ ስለያዘ አሁን እንዳልኩት ለአንጎላችን ጤንነት ለአንጎላችን ሴሎች እንደ ምግብነት ስለሚያገለግል የተሻለ የአንጎል እድገት የተሻለ የአንጎል ጤና እንዲኖረን ያደርጋል ማለት ነው። ከላይ የጠቀስናቸው እነዚህ ንጥረ ነገሮች የብሬን ሴሎችን ጉዳት እንዳይደርስባቸው በማድረግ አጠቃላይ የተሻለ አስተሳሰብ እንዲኖረን የተሻለ ኮንሰንትሬሽን እንዲኖረን የተሻለ ሚሞሪ እንዲኖረን ያደርጋሉ ማለት ነው። በተለይ ደግሞ ከላይ የጠቀስናቸው ነገሮች ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ያልተረጋጉ መርዛማ ንጥረ ነገሮች ከሚያደርሱት የሴሎችን ጉዳት የአንጎል ሴሎችን ጉዳት በተለይ ደግሞ አንጎል ሴሎች ላይ ብግነት እንዳይፈጠር የኦክሳይድ ውጥረት እንዳይኖር በማድረግ የተሻለ የአንጎል ጤንነት እንዲኖር ያደርጋል ማለት ነው። ሌላው ደግሞ ብሬን ኢንፌክሽን እንዳይኖር እንዲሁም ደግሞ ብሬን ኢልነስ እንዳይኖር በጣም ተመራጭ ነው ማለት ነው። ማር ብዙ ጊዜ ማርና ዘወትሮ በአመጋገብ ውስጥ ማካተትና በደንብ መመገብ እንደሚታወቀው የተለያዩ ንጥረ ነገሮችን በደንብ አሟልቶ ስለያዘ አንጎል ላይ የተለያዩ ኢንፌክሽኖች እንዳይከሰቱ እንዲሁም ደግሞ አንጎል ላይ የተለያዩ ጠባሳዎች እንዳይፈጠሩ በማድረግ በጣም ተመራጭ የሆነ ምግብ ነው ማለት ነው። ከዚህ በተጨማሪ በተለይ ያለ እድሜ የሚመጣን የአንጎል ሴሎችን ውድመት የአንጎል ሴሎችን ጉዳት በመከላከል የአንጎል ሴሎችን ያድሳል ማለት ነው ማር። ስለዚህ የተሻለ የአንጎል ጤንነት እንዲኖር ከሚያደርጉ ምግቦች አንዱ ማር ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ማር እንዴት ነው ለአንጎላችን ሴሎች ተመራጭ ሆነው የሚለውን ለእናንተ በ8 ከፍዬ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ሰዎችም ላይክ እና ሼር ያደረጋችሁ በጎለን ተራሱ በሚለው ለሌሎች እንድታደርሱ ስል ጠይቃለሁ። የመጀመሪያውና አንደኛው ማር እንደሚታወቀው በቫይታሚን ቢ ኮምፕሌክሶች ወይም ደግሞ የተለያዩ ቫይታሚን ቢ ብለን ጠራቸውን ይዟል። ከነዚህ ውስጥ ቲያሚን ወይም ደግሞ ቫይታሚን ቢ1፣ ኒያሲን፣ ቫይታሚን ቢ3፣ ባዮቲን፣ ቫይታሚን ቢ7፣ ፎሊክ አሲድ፣ ቫይታሚን ቢ9 እና ቫይታሚን ቢ12 ወይም ደግሞ ኮባላሚን እያለ የምንጠራቸውን በደንብ ይዟል ማለት ነው። ይህን እነዚህ የቫይታሚን ኮምፕሌክሶችን በደንብ ኮንሰንትሬት አድርጎ ስለያዘ ለአንጎላችን አጠቃላይ ኢነርጂ እንድናገኝ አንጎል ሴሎች በስርዓት ምግብ እንዲያገኙ የአንጎል ሴሎችን በመመገብ ፎከሳችን እንዲጨምር አጠቃላይ ሚሞሪያችን ኮንሰንትሬሽናችን እንዲሁም ደግሞ ያልተስተካከለ ሙድ ካለ እሱን ባላንስ በማድረግ የተሻለ ያስተሳሰብ አድማስ እንዲኖርና ኢንተሌክቹዋል ፋንክሽን ላይ ትልቅ ቫልዩ አለው ማለት ነው። እንደ አጠቃላይ አሁን እንዳልነው ቫይታሚን ቢ ኮምፕሌክሶች ለብሬን እና ለነርቭ ሲስተም በጣም ተመራጭ ናቸው ማለት ነው። ብሬናችን የተስተካከለ ሲሆን ነርቭ ሲስተማችን የተስተካከለ ሲሆን ደግሞ አጠቃላይ ሚሞሪ ላይ እንዲሁም ደግሞ ሙዳችን በተለይ ደግሞ ዲፕሬሽን እና አንዛይቲ እያለ የምንጠራው ችግር እንዳይፈጠር በማድረግ የተሻለ ኢንተሌክቹዋል ፋንክሽን እንዲኖርን በማድረግ እጅግ በጣም አስፈላጊ ናቸው ማለት ነው። እነዚህ ቫይታሚን ኮምፕሌክስ ስለምንጠራቸው። ሁለተኛ በኦሜጋ 3 ፋቲ አሲድ የበለጸገ ነው ማር። ኦሜጋ 3 ፋቲ አሲድ በተለይ ደግሞ ወደ አንጎላችን የሚሄደውን የደም ዝውውር በማሻሻል የተሻለ ኦክሲጅንና ምግብ አንጎላችን በስርዓት እንዲያገኝ የአንጎል ሴሎች በስርዓት እንዲመገቡ ያደርጋል ማለት ነው። የአንጎል ሴሎች በስርዓት ሲመገቡ በደንብ ኢነርጂ ሲያገኙ በደንብ ኦክሲጅን ሲያገኙ ደግሞ ሚሞሪያችን የተስተካከለ እንዲሆን ኮንሰንትሬሽናችን አጠቃላይ ኢንተሌክቹዋል ፋንክሽናችን አሪፍ እንዲሆንና
አጠቃላይ የአንጎል ሴሎች ዲቨሎፕመንታቸው የተሻለ እንዲሆን ያደርጋል ማለት ነው። ከዚህ በተጨማሪ ኦሜጋ 3 ፋቲ አሲድ አንጎል ላይ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት በመከላከል በቀላሉ ኢንፍላሜሽን ወይም ደግሞ ብግነት እያልን የምንጠራው ችግር፣ የኦክሳይድ ውጥረት እያልን የምንጠራው ችግር እንዳይኖር ያደርጋል ማለት ነው። ብዙ ጊዜ ኢንፍላሜሽን እንዲሁ ደግሞ የኦክሳይድ ውጥረት ሲኖር እንደሚታወቀው የአንጎል ሴሎች በቀላሉ ይጎዳሉ፣ በቀላሉ ይወድማሉ። ስለዚህ ኬሚካሎች ሲዛቡ የአንጎላችን ጤና ይዛባል ማለት ነው። በዛ ሂደት ይህ ችግር እንዳይከሰት በቀላሉ የሚያክም ነው ማለት ነው ማር። ብዙ ጊዜ ኒውሮሎጂካል ፕሮብለም እንዳይመጣ በማድረግ ትልቅ ሚና አለው ማለት ነው ማር። ሌላው ኬሚካል የሚመረቱ ኬሚካሎች ብሬናችን ውስጥ ትራንስሚሽን እያልን የምንጠራው ነው። ይሄ ኬሚካል ትራንስሚሽን ወይም ደግሞ ኒውሮ ትራንስሚተሮች የሚያደርጉትን የነርቭ ሂደት በመደገፍ አጠቃላይ የተሻለ የብሬን ኬሚካሎች እንዲኖሩን ያደርጋል ማለት። ለምሳሌ እንደ ሴሮቶኒን፣ ዶፓሚን፣ ኖርፒኒፍሪን ሌሎችም እንደ ኢንዶርፊን የመሳሰሉ ጠቃሚ የሆኑ ኬሚካሎች ባላንስ እንዲሆኑና የነሱ ባላንስ መሆን የነሱ መኖር ደግሞ ሜንታል ሄልዝ ላይ ትልቅ ቫልዩ አላቸው ማለት ነው። እንዲሁም ሚሞሪ ላይ፣ ሙድ ላይ ሌሎችም የአስተሳሰብ አድማሳችን እንዲሰፋና በጊዜ ሂደት የተማርናቸውን ነገሮች እንዳንረሳ ሚሞሪ ላይ ትልቅ ቫልዩ አለው ማለት ነው። ሶስተኛ ማር በውስጡ ካልሽየምን ይዟል። ካልሽየም እንደሚታወቀው በጣም አስፈላጊ የሚባል ማዕድን ነው። በተለይ ደግሞ ካልሽየም ሰውነታችን ሲቀንስ የተለያዩ ኬሚካሎች የተለያዩ ነገሮች ይዛባሉ ማለት ነው። ስለዚህ ለብሬን ሄልዝ በጣም ወሳኝና መሰረታዊ ከሚባሉ ነገሮች አንዱ ካልሽየም ነው ማለት ነው። ምክንያቱም ነርቭ ሴሎቻችን ሜሴጅ በስርዓት እንዲያስተላልፉ በማድረግ አጠቃላይ ሲናፕቲክ አክቲቪቲ ወይም ደግሞ ኒውሮን ኮሚኒኬሽን እያልን የምንጠራው አሪፍ እንዲሆንና ባላንስ እንዲሆን በማድረግ በስርዓት እንዲናበቡ ያደርጋል። እንዲሁም ደግሞ ሚሞሪ ላይ በተለይ ደግሞ ሚሞሪ ፎርሜሽን ላይ በደንብ የተሻለ እንዲሆን ያደርግልናል ማለት ነው። ስለዚህ ካልሽየም በጣም ወሳኝ ነው ማለት ነው። በተለይ ደግሞ ማር ውስጥ ያለው ፖሊፊኖል እያልን የምንጠራው ማር ላይ ሊገኝ የሚችለው ማር የካልሽየምን መጠን ሬጉሌት በማድረግ በቀላሉ የነርቭ ኮሚኒኬሽን እንዲሳለጥ በማድረግ እና ነርቭ ኮንዳክሽን ላይ አጠቃላይ ሲናፕቲክ አክቲቪቲዎች ላይ ባላንስ ነው በማድረግ በጣም አስፈላጊ ነው ማለት ነው። አራተኛ ማር ቫይታሚን ዲን ይዟል። ቫይታሚን ዲ በበቂ መጠን መኖር ሰውነታችን ውስጥ በጣም መሰረታዊ ነገር ነው ማለት ነው። ብዙ ጊዜ ቫይታሚን ዲ ሲቀንስ ወይም ደግሞ ከኖርማሉ ዝቅ ሲል የተለያዩ ነገሮች ይዛባሉ። ከነዚህ ውስጥ አንዱ የአንጎል ሴሎች ችግር ይገጥማቸዋል ማለት ነው። ስለዚህ ቫይታሚን ዲ ለሙዳችን አጠቃላይ ጉድ ሙድ እንዲኖረን ወይም ደግሞ የተስተካከለ ሙድ እንዲኖረን በተለይ ደግሞ የድባቴ ወይም ደግሞ አንዛይቲ፣ ዲፕሬሽን እያልን የምንጠራቸው ስትረስ እያልን የምንጠራው ችግር እንዳይፈጠር ያደርጋል ማለት ነው። በአጠቃላይ ቫይታሚን ዲ የተለያዩ ቫይታሚኖችን እና ማዕድናትን ሰውነታችን ውስጥ ሬጉሌት እንዲሆንና እንዳይዛቡ ያደርጋል። ብዙ ጊዜ የቫይታሚን ዲ እንደሚታወቀው የተለያዩ ማዕድናትና ቫይታሚኖች በስርዓት ባላንስ እንዲሆኑ ሰውነታችን ውስጥ ሬጉሌት ያደርጋል ማለት ነው። እነሱ ሬጉሌት ሲሆን ደግሞ አጠቃላይ አሁን እንዳልነው የአንጎል ሴሎቻችን በስርዓት እንዲስተካከሉ ያደርጋል። በዛ ሂደት ሚሞሪያችን፣ ሙዳችን፣ አቴንሽን ባላንሳችን አሪፍ እንዲሆን ያደርጋል ማለት ነው። አምስተኛ ማግኒዥየምን ይዟል ማር። ማግኒዥየም በጣም አስፈላጊ የሆነ ማዕድን ነው። በተለይ ደግሞ ሪሴፕተሮች ላይ እና ነርቭ ሲግናል ላይ በጣም ትልቅ ሚና አለው ማለት ነው። ኢፌክት የሆነ ኮሚኒኬሽን እንዲኖር አንዱ ከሚያስፈልጉ ነገሮች ማግኒዥየም ነው ማለት ነው። የማግኒዥየም እጥረት በሚገጥመን ጊዜ እንደሚታወቀው በተለይ ደግሞ ያልተስተካከለ ሙድ ይኖረናል። ነርቮች በስርዓት እንዳይዝናኑ ያደርጋል። ሰውነታችን በደንብ ሪላክስ እንዲሆን ስለሚያደርግ በቀላሉ በትንሹ ነገር ሁሉ ስትረስ እንዲገጥመን ስለሚያደርግ በቀላሉ የማግኒዥየም እጥረት ይህ ችግር ሊመጣ ይችላል ማለት ነው። ስለዚህ ማግኒዥየም በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አሁን እንዳልነው የነርቭ ሲግናሎች ሪሴፕተሮች በአግባቡ ኢፌክቲቭሊ ኮሚኒኬት እንዲያደርጉ ተመራጭ የሆነ ማዕድን ነው ማለት ነው። በተለይ ደግሞ ኮንሰንትሬሽን ላይ፣ ሚሞሪ ላይ፣ ሜንታል ሄልዝ ላይ እንዲሁም ደግሞ ብሬን ዲቨሎፕመንት፣ አቴንሽን እና ኮንሰንትሬሽን ላይ ሆርሞን እና ኬሚካሎች ባላንስ እንዲሆኑ በማድረግ እና
ሙዳችን ቦስት እንዲሆን ያደርጋል ማለት ነው። ማግኒዥየም ዝቅተኛ የሆነ ማግኒዥየም መኖር ቅድም እንዳልነው ለአንዛይቲ ሙድ ኢምባላንስ ወይም ደግሞ ስትረስ ዲባቴ ያለ የምንጠራው ችግር እንዲፈጠር ምክንያት ሊሆን ይችላል ማለት። ስለዚህ የማግኒዥየም መጠን በትክክል መኖር ለአንጎላችን በጣም አስፈላጊ ነው ማለት ነው። ስድስተኛ ዚንክን ይዟል። እንደሚታወቀው ማር ዚንክን ስለያዘ ለበሽታ የመከላከል ስርዓታችን እንዲዳብር በማድረግ በቀላሉ የአንጎል ሴሎች ለተለያዩ ኢንፌክሽኖች እንዳይጠቁ ኤክስተርናሊም ኢንተርናሊም የሴሎች ውድመት እንዳይኖር በማድረግ የተሻለ ለአንጎል ጤንነት በጣም ተመራጭ ነው ማለት ነው። በተለይ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን በደንብ ስለያዘ ማር በተለይ ደግሞ ፖሊፊኖል እንደ ቫይታሚን ሲ የመሳሰሉ ጠንካራ የሆኑ ንጥረ ነገሮችን ስለያዘ ከዚንክ ጋር ኮምባይንድ በመሆን የነርቭ ሲስተም ኮንዳክሽን ላይ አጠቃላይ የአንጎል ሴሎች ኮሚኒኬት እንዲያደርጉ በአግባቡ በማድረግ ለበሽታ እንዳይጠቁና የበሽታ የመከላከል ስርዓታችን ቦስት እንዲሆን ያደርጋሉ ማለት ነው። ሰባተኛ ፖታሲየምን ይዟል ማር ማለት ነው። ፖታሲየም እንደሚታወቀው አንጎላችን በአግባቡ ኦክሲጅን እንዲያገኝ ያደርጋል። በተለይ ፖታሲየም ለልባችን ጤና በጣም ተመራጭ ስለሆነ ልባችን የተሻለ ሄልዚ ስትሆን ደግሞ እንደሚታወቀው በደንብ ኦክሲጅንን ወይም ደግሞ ብለድ ፍሎው ወደ ብሬን በአግባቡ እንዲሄድ ያደርጋል ማለት ነው። ብሬን በቂ ደም ሲያገኝ ደግሞ አሁን እንዳልነው ምግብና ኦክሲጅን በአግባቡ እንዲያገኝ ያደርጋል ማለት ነው። በዛ ሂደት ኤሌክትሪካል ሲግናሎች ራስ በራሳቸው ኮሚኒኬት እንዲያደርጉና መልእክትን በመቀበልና በመላክ ትልቅ ሚና አላቸው ማለት። ስለዚህ ፖታሲየም ስላለ አጠቃላይ ለአንጎል ሴሎቻችን እድገት በጣም አስፈላጊ ነው ማለት ነው። ስምንተኛ እና የመጨረሻው ኩርኩሚን የሚባል በጣም ጠቃሚ የሆነ ውህድን ይዟል ማለት ነው። ማር እንደሚታወቀው ኩርኩሚን በከፍተኛ ደረጃ ከያዙ ምግቦች አንዱ እርድ ብለን የምንጠራው ነው። ከዛ በመቀጠል በመጠኑም ቢሆን ደግሞ ማርም ኩርኩሚን ይዟል ማለት ነው። ኩርኩሚን ለብሬን ሄልዝ ወይም ደግሞ ለአንጎላችን ጤና በጣም አስፈላጊ የሆነ ውህድ ነው ማለት ነው። እንደሚታወቀው ይሄ ኩርኩሚን ብለን የምንጠራው አንቲኦክሲዳንት ወይም ደግሞ ጸረ ሙቀታማ ኬሚካል እና አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ አለው። ስለዚህ አንጎል ላይ መርዛማ ንጥረ ነገሮች ወይም ደግሞ ያልተረጋጉ ኤሌክትሮኖች በእንግሊዘኛው ፍሪ ራዲካል እያልን የምንጠራቸው የአንጎል ሴሎቻችን ውድመት ጉዳት እንዳያደርሱ በማድረግ በቀላሉ አንጎላችን ውስጥ ብግነት እብጠት ወይም ደግሞ የሴሎች ቁጣ እንዳይኖርና የሴሎች ጉዳት እንዳይኖር ይከላከላል ማለት ነው። ስለዚህ እነዚህን 8 የሆኑ ንጥረ ነገሮችን ከ8 በላይ የሆኑ ንጥረ ነገሮችን በደንብ አሟልቶ ስለያዘ ማር ለአንጎላችን ጤና በጣም ተመራጭ ከሆኑ ምግቦች አንዱና ዋነኛው ነው ማለት ነው። በተለይ ደግሞ ለአንጎላችን እድገት ወሳኝ ስለሆነ ሚሞሪ ላይ ኮንሰንትሬሽን ላይ ኢንተሌክቹዋል አክቲቪቲ ላይ ኢንተለጀንስ ላይ አጠቃላይ የተሻለ የትምህርት አቀባበል ዘዴ እንዲኖረን በማድረግ በጊዜ ሂደት የተማርናቸውን ነገሮች እንዳንረሳ በጣም አስፈላጊ ነው ማለት ነው። ምክንያቱም ማር ከተለያዩ ነገሮች ቅይጥ ስለሆነ በጣም አስፈላጊ የሆነ ምግብ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ማር እንዴት ነው ለአንጎላችን ሴሎች በጣም አስፈላጊ የሆነው ወይም ደግሞ ለአንጎላችን ጤና በጣም ተመራጭ የሆነ የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አገኛችሁ ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።